ዛሬ እንግዲህ ኪራ ወደ ፍርድ ቤት ቀረበ። ሰላም ሰላም! ውድና የተከበራችሁ የፍርድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ጽናት በጣም እየተምታታብኝ ነው ያለው ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አብረን እንጓዝ ማለት ነው። እንግዲህ አማን ራሱን ኪራ ሲገፈትረው ወርቆ ስለነበረ አሁን አማን ከሆስፒታል ወጥቶ ወደ ጥያቄ እንፈልግሃለን ብሎት ወደ ፖሊስ ጣቢያ መጥቷል ማለት ነው። አማን እንግዲህ ራሱን እንደ ምንድን ነው ሰውን እንደ መርሳት ላለማስታወስ ብዙ ነገር ጥረት እያደረገ ነው ማለት ነው። ይሄንን ልጅ ማን ነው ታውቀዋለህ ወይ ብሎ ኧረ እኔ ማን ነው ኧረ እኔ አላውቀውም እያለ ይገኛል ማለት ነው። ኪራ አማን ባለፈው እኮ በስህተት ነው እኔ እንደዚህ እንድትሆን አልነበረም ይለዋል። መርማሪውም አንተ ዝም በል አንተን የጠየቅ የለም ኪራ ነው አማንን ነው እየጠየቅ ያለሁት አለ። ሲቀጥል ቤቲ ተጠራች። ቤቲንም በተመሳሳይ እሷንም አላውቃትም ካለ ዛሬ አይቻት አላውቅም በማለት ተናገረ ማለት ነው። አማን ማስታወስ ይችላል፣ ግን ይህን ሁሉ የሚያደርገው ውሸቱን ነው እንጂ ማስታወስ በጣም ነው የሚችለው ማለት ነው። ምክንያቱም በሚያቸው ሰዓት ድንግጥ እያለ ነው እያያቸው ያለው ማለት ነው። እያያቸው ያለው ድንግጥ እያለ ነው እንጂ አንድ ባንድ ያውቃል ማለት ነው። ማስታወስም ይችላል። እየቀለደ ነው እንደዛ እያለው ማለት ነው። እንግዲህ ጠበቃው የኪራ ጠበቃ እነ ኪራ ቤት መጥቷል ማለት ነው። አይዟችሁ ምንም ነገር ቢሆን እኔ ከኪራ ጎን ነኝ። ኪራ በጣም ጠንካራ ነው። አይዟችሁ እናንተ በእኔ ተማመኑ፣ ችግር የለውም ብቻ እናንተ ራሳችሁን ጠብቁ እያለ ጠበቃው እየተናገረ ነው ያሉት። ጽናትን እባክህን ኪራዬ እዛ ጨለማ ቤት ውስጥ ምንም እንዲሆንብኝ አልፈልግም፣ ማድረግ ያለብህን ነገር አድርግ፣ በቃ ገንዘብም ቢሆን እኔ እሰጥሃለሁኝ በማለት ጽናት ትናገራለች። እኔ ከእናንተ ምንም ነገር አልፈልግም፣ የምፈልገው ዝምድና ነው በማለት ጠበቃውም ተናገረ ማለት ነው። እንግዲህ ቤቲና ሄኖክ በጣም ነው እየገረመኝ ያለው ማለት ነው። ሚስቴ ይላል ሳያስበው ወደዳት ማለት ነው። ቤቲን ሰይጣኗን በጣም የሚገርም ነገር ነው። እንግዲህ ኪራ እኔ ምንም የምነግርህ ነገር የለኝም፣ በቃ እውነታውን ነው የተናገርኩት። እኔ በሰዓቱ እዛ ቤት ሄጄ ነበረ፣ ግን ሲሄድ ግን አንደኛ ልገለው፣ ሁለተኛ ደግሞ ልጠይቀው ነበር የሄድኩት። ግን እኔ ሳልቀድም ሌላ ሰው ቀድሞኛል፣ የምትጠረጥራት ሰው አለ ሆይ ብሎ ሲጠይቀው አዎ እጠረጥራታለሁ ቤቲ ናት በማለት እሱም ኪራም ተናገረ ማለት ነው። ናቲ እስካሁን ድረስ እንደወጣ አልተመለሰም። ሊና እያለቀሰች ትገኛለች። በጣም ነው ሊና እያሳዘነች ማለት ነው። አንድ ቀን ደስ ብሏት በሁለተኛው ቀን ደግሞ ተከፍታ ስናያት በጣም ነው እያሳዘነችኝ ያለችው ማለት ነው። ደስታ እርቋል ከቤቷ ማለት ነው። ናቲ ምንም እያወቀበት አይደለም፣ እሷን ለማስደሰት ምንም ነገር ብቁ እየሆነ አይደለም። በጣም ነው እያሳዘነችው ማለት ነው። እንግዲህ አማን ቤቲና ሄኖክ ውይ አማንዬ የኔ ጌታ እንዴት ነህ? ደህና ነህ? አሁንስ ተሻለህ? አንተን እኮ እየጠበቅን ነው ወደ ቤት አብረን እንድንሄድ ብዬ በማለት ትናገረዋለች። እንዴ ለምንድን ነው እናንተ ጋር የሚሄደው? እነማን ናቸው ይላቸዋል። እንዴ አሁን አታቀንም ና እንሂድ
ከዚህ በፊት እኮ እኛ ጋር አብረን ነበርን፣ ጎረቤት ነበርን እኮ። ስለዚህ ና እንሂድ አብረን እኔ ጋር አብረን ባንድ እንኖራለን በማለት ቤቲም አስገደዳችሁ። እሱም በቃ እሺ እሆናለሁ በማለት ተናገረ ማለት ነው። እንግዲህ እዚህ ጋር እንደምታዩት አማን አላቃትም ማናት ካለ ዛሬ እኔ አይቻት አላቅም እያለ ይገኛል። ቤቲም ማለት ነው። ቤቲም አዎ አይቶኛ አያቅም ተገናኝተንም ማናቅ ትለዋለች ማለት ነው። እሺ ይሁንልሽ ብሎ ዝም አላት። እንግዲህ የሚገርመው ነገር እዚህ ጋር አማን ማለት ነው እንትናንም አላውቀውም አለው። ጉድ እኮ ነው ዘንድሮ ትላላችሁ። ሁሉንም አላውቅም ነው እያለ ያለው፣ ግን ማስታወስ ይችላል። ምንም ነገር የረሳውም ነገር የለም፣ ግን አውቆ ነው የሆነ ነገር ማድረግ ስለፈለገ ብቻ ማድረግ ስለፈለገ እንጂ እሱ ምንም ነገር አማን ስቶም አይደለም። ይናገራል እያንዳንዱ ነገር ማለት ነው። ቤቲ መጨረሻ ላይ ግን ራሷን ወህኒ ቤት ነው የምትከተው ማለት ነው። እውነታውን ብትናገር አሪፍ ነበረ፣ ግን ልትናገር አልቻለችም። እንግዲህ ፈጣሪ እርዳሽ ቤቲ ማለት ነው። እንግዲህ እዚህ ጋ ጽናትና ኪያ ምግብ ለኪራ ይዘውለት ሊሄዱ ምግብ ሰርተው ቋጥረውለት ወደ ፖሊስ ጣቢያ ሊሄዱ ይገኛሉ ማለት ነው። በሚሄዱበትም ሰዓት ሊናን ያገኟታል። ሊናንም በሚያገኙበት ሰዓት እንዴ ሊናዬ ምን ሆነሽ ነው? ለምንድነው የምታለቅሽው? ከፍቶሻል? ለምንድነው ሻንጣ ይዘሽ የመጣሽው? ብላ ስትጠይቃት ጽናት ጽዬ በጣም ይቅርታ ናቲ እኮ ጥሎኝ ሄደ በማለት አለቀሰች። ውይ ሊናዬ አይዞሽ፣ እውነት ነው እንዴ? እኛ እኮ የትም ቦታ ሄድም እየቀለደብሽ ነው ነበር ስንል የነበረው። ስለዚህ የትም ቦታ አሁንም አይሄድም ሊናዬ አታስቢ፣ የኔ አንቺ እኮ በጣም ጀግና ነሽ በማለት ተነግራታለች። አይ ጀግንነቴም አሁን ላይ ምንም ነገር የለም፣ አምላኬ ከኔ ጋር ለምንድን ነው ለፈተና የፈጠረኝ እያለች ፈጣሪዋን እያማረረች እያለቀሰች ትገኛለች። በዛ ላይ ደግሞ የቤቱ ባለቤትና ባለመኪናው ቅዱሴ ስልክ ሲደውልላት እሱንም ስልክ አነሳች። እባክሽን ምን ሆኖ ነው ናቲ ስደውልለት ስልኩ አይሰራም አለኝ በማለት እንደዛ ሲላት እሷም በጣም ሰቅሰቅ ብላ አለቀሰች። ስልኩንም ጆሮም ላይ ዘጋችበት። በጣም ነው የሚያሳዝነው ማለት ነው።